ማሂ እኮ ሞተች ወንድሜ ማሂ ሞተች እሺ አታልቅሽ ይለብሱልሻል አንቺን በቅርቡ ይለብሱልሻል እሺ አታልቅሽ ለምንድን ነው እንደዚህ የምታስበው አታልቅሽ ወልዳ እንደ መካን ሆነች ልጅ የለኝም አለች ጠላችን ራቀች ለምን ሰው ስለምረዳ ለሰው ስለምኖር ለሰው ስለምደርስ ለራሴ መሆን አልቻልኩም ህይወትሽን ቀየርሽበት እኮ እዛ አረብ ሀገር ቁጭ ብለሽ ከእንትን ከማለት እባክሽ አንቺ ደግሞ የቤተሰቦችህንም ህይወት የሚቀይርልኝ ያንተ ለአንተ ተወቅ ማለት እንደዚህ ከሌላ ሰው ጋር ምናምን እጁ ካለበት አይመስለኝም እንደዚህ አይነት ስራ በጣም እንደሚያሰጣት አይደለሽ ወይኔ አብሮ አደጌ አይንን አውጥቼ በጨለማ እናውራ አረ በፈጣሪ በጨለማ እናውራ በፈጠራ አምላክ እሺ ልንገርሽ በፈጠራ አምላክ እሺ በፈጠራ አምላክ በጨለማ እናውራ አረ በጭራሽ ማዬ በነበረችበት በጨለማ እናውራ አረ በፈጠራ እናውራ ወይ እሺ በጨለማ እናውራ በፈጠራ አምላክ እንደሱ አታርግ እሺ እዚህ ሁሉ ነገር ውስጥ ከተች አንቺ ነሽ ምን አደረግንም ትለኝ ነች ራስ እኔ ላይ የደረሰው ማንም ላይ አይደረስ እንደዚህ በእናንተ ፊት እንደዚህ እያለቀስኩ እንደዚህ ሆኜ በእንደዚህ አይነት ሁኔታ መቅረቤ ደስ ስላለኝ ወይም ፈልጌው አይደለም ግን ሁሉንም ነገር ማወቅ ስለሚገባችሁ በቃ ሁላችሁንም ከማጣ ብዬ ነው ሁላችሁንም ማሳጠሻ ነኝ ማነው አብሮሽ የሚሰራው ተናገሪ ማነው አብሮሽ የሚሰራው ማነው ደውለታለሁ ቶማስ ይባላል እንዲመጣ አድርጉት ማነው እሱ ቶማስ ይባላል ከውጭ ሀገር እንድመጣ ያደረገው እሱ ነው ምንድን ነው የሚሰራው ኤጀንሲ ነገር ነው እሺ እኔ ደግሞ መጀመሪያ ወደ ውጭ ሀገር የላከኝ እሱ ነበረ አሁን አታልቅሽ ትሰሚኛለሽ አታልቅሽ እሺ አታልቅሽ ነይ አታልቅሽ አይዞሽ ነይ ልጥረግልሽ ለምን እንደምትቀልደው አታልቅሽ በሆይ መሞት እኔ ደስተኛ የሆንኩ ነው እንደሚሰማ ደስተኛ እንደሆንኩ ነው የሚሰማ ልክሽለ ሳጋ እችንም እኮ ልክሻለሁ ሰወድ ያለችበት እችንም ልክሻለሁ እኔ እኮ ምንም አውቀው ነገር የለኝም አታልቅሽ ለምንድን ነው የነገርኩህን ማታምነኝ ለምንድን ነው ሁላችሁንም ማጣት ነበረብኝ ለምንድን ነው የሚደውልልሽ ሰውየው ይህ ማይን ድሮስ ስልኮት አያውቅም ነበር ሰዎቹ ጋር እንዳገናኘሁት አያውቅም ነበር የሰዎቹን ስልክ ሰጡኝ ነበር ሄደው ቶማስ አያውቅም ነበረ ለሰዎቹ እንዳስረከብኳት ስለማያውቅ ጠይቀኝ ይሆናል አያውቅም ነበር ኧረ አዳምጪኝ ተቀበያ አታልቅሽ አይዞሽ አታልቅሽ ስሚኝ ሻውን የሚሆነታን ነገርኩ ምንድነው እንደዚህ የምታስፈራራኝ አታስጨንቀኝ የተላላክሽውን ቴክስቶቹ ላይ ያየው ነበረ ገባሽ ይህ ሰውዬ በተደጋጋሚ ለአንቺ ብር ልኳል በተደጋጋሚ ቴክስት ልኮልሻል የእኛን ስም ጭምር ልኮልሻል ለእኔና የወንድሞቼን ስም ለምን የቤታችሁን ማድረሻ ይላከልኝ እሱ ነው እንድትከታተይን እንድትጠቁሚን እናቴ ናት የቀረችሽ አሁን ደግሞ ቀጥሎ እኔን ከዛ ወንድሞቼን እንደሱ አይደለም ልታጠፉ እንደሱ አይደለም አታልቅሽ አይዞሽ አታልቅሽ እሺ ተናገሪ በቃ ሌላ የደበቅኩ እውነታ የለም ይሄ ነው ስለዚህ የቤታችሁን አድራሻ ስለሚያውቅ ሁላችሁንም እንደሚያጠቃችሁ ነው የነገሩኝ እሱ ነው የሚያዝሽ ማይን ከወሰድኩላቸው በቃ ሁላችሁም እንደምትተርፉ ነገረኝ እሱ ነው የሚያዝሽ ትእዛዝ የሚሰጥሽ እሱ ነው ቶማስ የሚባለው ልጅ ነው ከእነሱ ትእዛዝ ይቀበላል እሱ ወደ እኔ ያደርሳል እኔም አድርገውንም ደግሞ ለሱ ነው እሺ ጠብቀዋለን አዘን ሊደርስ ነው የሚመጣው አይደለ
ማለት እሱን እኮ እንደዚህ እንደምትሆን አያውቅም። ሰው ብቻ ይዘሽ ወክ እንድትወስጂላቸው ነው እንደዚህ ሚሊዮን የሚያስገቡልሽ። እሱን ምን የሚያውቀው ነገር የለም። እንደሚገሏት ምናምን እሱም አያውቅም። አይገርምም? ለዛ ነው እንደዚህ አንተ የምትሰራውን ስራ እንድታቆም ብቻ ነው እነሱ የሚፈልጉት እንጂ ከእናንተ ሌላ ምንም ነገር ፈልገው አይደለም። ካላቆምኩስ እሱን አላውቅም። አስቀጥለሽ ደግሞ እናቴን ትወስጃለሽ፣ ከዛ እኔን ትወስጃለሽ። የእናቴ ጓደኛ ነይቀፊ፣ የእናቴ ጓደኛ ነይቀፊ። ቶማስ አልሽኝ። ሁለታችሁም ከነግብረ አበራችሁ ከነሰዎቻችሁ ገሃነም ትገባላችሁ። እኔ አላውቃቸውም፣ ሌሎቹ ሰዎች አላውቃቸውም። እኔ ከሱ ውጭ የማውቀው ሰው የለኝም። ታውቂም እውነቴን ነው የምልህ፣ ከቶማስ እኔ የማውቀው ሰው የለኝም። በደንብ ሁሉንም ቦታ በደንብ ትጠብቃላችሁ። በደንብ አይዞሽ፣ ተረጋጊ። ሲመጣ በደንብ ትቀበይዋለሽ። ቆይ ተረጋጊ፣ ነይ አታልቅሽ አንቺ። አይዞሽ፣ ሀዘን ላይ ነሽ። ቆይ ትለብሻለሽ። አታልቅሽ፣ አይዞሽ፣ አታልቅሽ። ይለብሱልሻል፣ አንቺም በቅርቡ ይለብሱልሻል። እሺ፣ አታልቅሽ። ለምንድን ነው እንደዚህ የምታስበው? አታልቅሽ። ጠብቁት፣ ሁሉንም ቦታ ቀስ ብላችሁ ጠብቁት። እዚሁ ትሆኛለሽ። እሺ፣ አይዞሽ፣ አትፍሪ። እዚሁ ሁላችሁንም ከማየ ጎን ነው ማስተኛችሁ። እግዚአብሔር ምን ነገር እንዳታደርግ። ቀስ ብለን ጠብቁ። ማንም የለም ግን ቤት ውስጥ ነው። እሺ ቆይ ደግሞ የጠራሽኝ ነው የሚዘጣፍሽ? ብዙ ነገር ማወቅ ስለሌለብኝ ስለምን ነገር ማወቅ መስማትም ስለሌለብኝ ብዙ ነገር ማላውቀው ነገር አለ እንዴ? እስካሁን ብዙ ማታውቃቸው ነገሮች ስላሉ እሷን ከሆነ ሰው ማወቅ ትችላለህ እኮ። እስካሁን የምንሰራው ስራ እኔ ማላውቀው ነገር አለ እና ታዲያ ስለምሰራው ስራ ሳይሆን ስለሌሎች ነገሮች የማታውቃቸው ብዙ ነገሮች ስላሉ ምናልባት ሊጠቅሙ ይችላሉ በሚል ነው የጠራሁት እኮ። ተጨማሪ ስራም ሊሆን ይችላል። ኦኬ እሺ፣ ያው ስለ ስራ ሆነ ማውራት እንችላለን። ተጨማሪ ስራ ያግዛን ብዬ አስቤ ነው ስለዚህ የጠራሁት እንጂ እኔ ራሴ ምጣሽ ነበር። አዲስ ስራ ተገኝቶ ነው ያው በዛ አይነት ስራ ላይ አክቲቭ ስለሆነ እያወቅሽኝ ይሰራል ትሰራለህ በሚገባ አልኩሽ። ሸምሎ ሰው ለዛ አለቃዎች ማን አለቃዎች አሉ እንዴ? እነሱ ይጠቅማቸዋል። አንተም ለሁላችን ይጠቅማል። እንሰራለን። ቢዝነስ ብቻ ታንጃንችን ሆነሻል። የፈለገ ነገር ይሰራል። ይሄን ሰራን አይደለ? ይሄኛውን ጉዳይ ሰራን አይደለ? የሚገባው ይሄን በቃ በሚገባ አለቀ። ለተባባለው ጨርሰናል። ገንዘብ ቆይሻል አልገባሽም? ገንዘብ ገብቶልኛል። ልኬልሻለሁ። ለራሴም ወስደው ነው ስጀምር አንቺን መልከው ልኬልሻለሁ። ከዚህ በላይ ራሱ የሆነ ስራ እንደምንሰራ ተስፋ አለኝ። ኧረ ገና ብዙ ስራ እንደምንሰራ ቃል ይሄ ገና ጅማሬያችን እኮ ነው። ምን ሆነሻላችሁ? ገና ከዚህ በላይ እንድናወራ ብዬ የጠራው ጊዜ። እሺ አሁን ምን አይነት ስራ ተዘጋጅቷል? ቀጣይ የሚሰራ ስራ ምናምን ካለ በጣም ብዙ ስራዎች አሉ። ከዚህ የበለጠ እጥፍ የዚህኛውን እጥፍ ሊያስገኛል የሚችል ብዙ ስራዎች እንዳሉ እንዴት በሆነ ሰው አግኝቻለሁ። አንቺ እኔ እርግጠኛ 100% እርግጠኛ ባልሆንም ብቻ የሆነ ፍንጭ ሰጥቶኛል። እንደዛ አይነት ስራ እንደሚያሰራ እነሱ የቃል ገብቶኛል። እኔ አይደለሁ እንዴ ለአንቺ ነው ማሰራሽ አለ። እንዴት ነው አንቺ ከኔ በላይ ልታውቂ ቻልሽ? አሁን ደግሞ እኔ አንተን አሰራሃለሁ ማለት ነው ይመስላል። እኔ ብቻ ምንም እየመሰለኝ አይደለም፣ ግን እኔ ስራ ይሁን እንጂ ገንዘብ ማገኝበት ነገር ነው። ዋና እሱን አይደለም የምፈልገው። አሁን እኔ ስለ ገንዘብ እያደለ ከዛ ጀምሮ እንደዚህ አይነት ስራ ውስጥ የገባሁት ታውቂኝ እንዴት ህይወትሽን ቀየርሽበት እኮ እዛ አረብ ሀገር ቁጭ ብለሽ እንትን ከማለት እባክሽ። አንቺ ደግሞ የቤተሰቦችንም ህይወት የሚቀይርልኝ ለአንተ ተው በቃ ስራ እንደምትወጣው ተስፋ ስላደረኩ። ኧረ እኔ ምንም ስራ ይሁን ምንም እወጣዋለሁ እያልኩሽ አይደል?
ይሄኛው ውስብስብ የሆነ ስራውን ለራሱ እንዴት ሰርቼ እንትን እንዳልኩት ታውቂያለሽ። እንደዚህ ነገር ቀላሉ ግን እኔ አሁን ጥያቄ ሆነብኝ። እኔ አሰሪሽ ቁጭ ብዬ እንደዚህ አይነት ስራ ሳላገኝ አንቺ እንዴት ሁሌ አሰሪ ብሎ ትቀጥላለህ? አንዳንዴ ደግሞ ሰራተኛም ዝቅም እኮ ትላለህ። ጊዜ ዝቅ ያደርግ ደግሞ አንተ ከአንተ ከፍ ብዬ ደግሞ እንዳለቃ ሊሆን ይችላል። ማን ያውቃል? እሺ መች ነው አሁን እንትኑን የምንወስደው? አሳውቅሻለሁ ምናምን ብሎኛል። ስልክ ተቀበለ። እንደ አጋጣሚ ከሆነ ሰው ሲያወራ ነው ጠጋ ብዬ ምናምን። ግን ሰውዬው በእርግጠኝነት ታምናለሽ ማለት እንደዚህ ከሌላ ሰው ጋር ምናምን እጁ ካለበት ያለበት አይመስለኝም። እንደዚህ አይነት ስራ በጣም እንደሚያሰጣት ታውቂያለሽ። ከኛ ከጎኑ ማን እንዳለ ምን ሰዎች አብሮት እንደሚሰሩ ምናምን ላጣቻለሁ። እንደዛ ሆነ በጣም አሪፍ ነው። ነገር ግን እቺ ስራ እያንዳንዷ ነገር ጥንቃቄ ትፈልጋለች። አንድ ነገር ነግሬሻለሁ። እሺ ክፍያውስ እንዴት ነው? ኧረ ክፍያ እስከምጨምር ታስብ። ለገንዘብ ብቻ ስራው በስነ ስርዓት ነው እንጂ ስለ ክፍያ እንዳታስብ ይላል። የስራውን ሂደት አልነገረሽ? የስራውን ሂደት በሂደት እናወራለን። ስደውልልሽ ቸገር ከሰዓት ከተመቸሽ ማታ ላይ ምናምን ነገርና ነው። በቃ እሺ ችግር የለም። አብረን ሂደት ወይኔ ማሂ እኮ ሞተች። ወንድሜ ማሂ ሞተች። ወይኔ ማሂ ሞተች። ማሂ እኮ ሞተች ወንድሜ። ወይኔ ማሂ ሞተች። ወይኔ አብሮ አደጌ ኧረ እባክህ ምን ሆነህ ነው እንዴ? ኧረ እባክህ ወንድሜ ተረጋጋ እንዴ። ማሂ ወይኔ ማሂ አብሮ አደጌ ወይኔ ማሂ ለእኔ ባረገው። ኧረ ተረጋጋ እስኪ በእናትህ ማሂ ለእኔ ባረገው ማሂ እስኪ ተረጋጋ አንተ እንዴ ማሂ ያርፋ ማሂ ለእኔ ባረገው ወንድሜ ተረጋጋ እንጂ ምን ሆነሃል እንዴ? የሆነ ነገር ቢሆን እንጂ ምን ሆኖ ነው እንዴ? ማሂዬ ሙታ እኔን እየደበደበኝ እኮ ነው ያለው። ወይኔ ማሂ ለእኔ ባረገው። የት ነው የምታውቃት? ማሂ የት ነው ማሂ አብሮ አደጌ የዋ ሰው ነበረች እኮ። ትሰማኛለህ? እዚህ ቤት ለቅሶ የለም። ማሂ አንቺ ንገሪው እንጂ ምን ሆነሻል? እዚህ ቤት ለቅሶ የለም። ማንም ሰው ማልቀስ አይችልም። አታልቅሱ። እሺ አታልቅሱ። ለምድሮ ማናለቅሰው ማሂ አታልቅስ ብያለሁ። የምጠይቅህን ብቻ መልስ እኮ ማሂ አብሮ አደጌ የምጠይቅህን ብቻ አትምታኝ። አታልቅስ። ያማል። እሺ አታልቅስ። እኔን ይመመኝ ማሂ ከምትሞት እኔ ብታመም ይሻለኝ ነበር። ማሂ የት ነው የምታውቃት? ማሂማ የኔ የዋ የኔ ሚስጥረኛ ነበረች። በእናትህ የት ነው የምታውቃት? አብሮ አደጌ ናታ ማሂ። በእናትህ እስኪ ቆይ አልቅሽ ይውጣልኝ ማሂ። ሰማኛለህ ወይ? እንዲያው እስኪ ተረጋጋ። ቆይ አልረጋጋም። ምን ይዤ ነው የምረጋጋው? እንዴትስ ነው የምረጋጋው? በምንስ ነው የምረጋጋው? እንድረጋጋ መጨረሻችሁ እንዴት ነው የምረጋጋው እኮ? እሺ እኔ ምን አደረኩ ታዲያ? እንዴት ነው የምረጋጋው? ኧረ በእናትህ እንዴት ተረጋጋ። እንዴት ነው የምረጋጋው? ንገረኝ። እሺ ቆይ አንተ እንዴት ነው ንገረኝ እስኪ። እንዴት ተረጋጋ እኮ ማሂ እያረፈች እናልቀስ እናንተ እንበላ ታዲያ። ኧረ ልታለቅስ። ስማኝ ማነህ አንተ? ማሂን የት ነው የምታውቃት? ሁሉንም ነገር ንገረኝ እኮ ማሂ። በዚህ ሁኔታ ውስጥ አለበለዚያ ስማኝ፣ እባክህ ተረጋጋ። ስማኝ በጥስልሃለሁ። እንደሱ ማሂ በጥስልሃለሁ። በፈጠረ አምላክ እሺ ተረጋጋ። ተናገር እኮ ስለምንድን ነው የምነግርህ ማሂ አብሮ አደጌ ናት። አሁን ደግሞ ስታርፍ ለቅሶ ለመድረስ ነው የመጣው ማሂ። የት ነው አብራችሁ ያደገችው? አንቺ አልነገርሽውም እንዴ? ቆይ ስለኔና ስለ ማሂ
ነግራኛለች እኮ። ታዲያ ጓደኛሞች እንዴት ብር እንደተቀባበላችሁባት እንዴት በሞቷ ስለምን ብር ነው የምታወራው? ኧረ በስመ አብ አንተ እግዚአብሔር ይቅር ይበል። እሺ ተረጋጋ። እንዴ ምን ሆነ ነው? ስለምን ገንዘብ ነው? ስለምን ገንዘብ አንቺ ስለምን ገንዘብ ነው የነገርሽው? ማይኔት ነው የምታውቃት? እኔ ማሂ አብሮ አደጌ ናት አልኩህ እኮ። ስለምን ገንዘብ ነው የምታወራው? አንቺ ስለምን ገንዘብ ነው የነገርሽው? ከማሂ ጋር የሚገናኝ ገንዘብ አለ እንዴ? በቃ ሁሉም ነገር ነግሬዋለሁ። ስለምን ሁሉም ነገር ነው የምታወሪው? ከዚህ በኋላ ምንም ወደ ኋላ የምንልበት ነገር የለም። አንቺ ወሬኛ ስለምን ሁሉ ነገር ነው የምትነግሪው? የምን ሁሉ ነገር አለና ነው እኔና አንቺ ማለት? እዚህ ቦታ ውስጥ ያስገባኝ አንተ ነህ። የምን እዚህ ቦታ ውስጥ ይጆረዛ አንተ ነህ። በቃ ከዚህ በኋላ ወደ ኋላ የምታፈገፍግበት ነገር አንዳች ነገር የምን ወደ ኋላ ማፈግፈግ ነው የምታወሪው? ሁሉንም ነገር ደርሶበታል። ኧረ ወንድሜ እባክህ ተረጋጋ። ኧረ በፈጠረ አምላክ እሷ አንዳንዴ አይምሯ እንትን ይላታል። እባክህ አይምሮዬ ምንም አይለኝም። አንዳንዴ ያማታል እኮ ጭንቅላቷ። ለዛ ነው እሺ አምኜ ነበር ምንም ነገር ያደርጋትም ስትለኝ። አፍሽን ዝጊ። አይንን አውጥቼ በጨለማ እናውራ። አረ በፈጣሪ በጨለማ እናውራ። በፈጠረ አምላክ እሺ ልንገርሽ። በፈጠረ አምላክ እሺ በፈጠረ አምላክ በጨለማ እናውራ። አረ በጭራሽ ማዬ በነበረችበት በጨለማ እናውራ። አረ በፈጠረ እናውራ ወይ እሺ በጨለማ እናውራ። በፈጠረ አምላክ እንደሱ አታርግ እሺ። የት ነው የምታውቃት? አንቺ ስለምንድን ነገር ነው? ቆይ ሁሉ ነግሬዋለሁ የምትይው? ሲጀመር እቺ ልጅ አንዳንዴ አይምሮዋ ታማሚ ነው። አረ በፈጠረ አምላክ እንደሱ አታርግቶ። እሷ ያሳለፈችውን እያንዳንዱን ስቃይ ታያታላችሁ። እሷ ያሳለፈችውን እያንዳንዱን ስቃይ። እሺ ስለምን ስቃይ ነው የምታወራው? እባክህ ተረጋጋ። እሺ ቆይ በእንደዚህ አይነት ሁኔታ ውስጥ እንዴት ነው ማውራት የምንችለው? ማነው ከማሂ ጋር ግንኙነታችሁ ምንድን ነው? እኔ ማሂ አብሮ አደጌ ናት። በጣም መውዳት ማከብራት። ተረጋጋ ተመልሰኝ። ወይኔ ማሂ ተረጋጋ ተመልሰኝ። ባትሞት ኖሮ እሷ እራሱ ሁሉንም ትነግርህ ነበረ። ማሂዬ ስለኔ ተረጋግተህ የምጠይቀኝ ብቻ መልስልኝ። እሺ ምንድን ነው የምትጠይቀኝ? ምንድን ነው ግንኙነታችሁ? እኮ ነገርኩህ እኮ ወንድሜ። ማሂ ለእኔ አብሮ አደጌ ናት። በጣም መውዳት ጓደኛዬ፣ በቃ ከጓደኛ በላይ ማየት እህቴ ናት ለእኔ። እሺ እህት፣ ሌላ ወንድም እንዳለን እኮ አላውቅም ነበር። ማለት ስለምን ወንድም እንዳለኝ አላውቅም ነበር። እሺ አረ በጭራሽ። እኔ እኮ አይደለም እንደዛ እኮ ማለት ሳይሆን በቃ ከአንድ እናት ባንወለድም እኮ በቃ እኔ እንደ እህቴ እንደ እሷም እንደ ወንድሟ ነበር እኮ እኔ የምታይ የምትሳሳልኝ። እና ወንድም እህቱን ይገላል? አረ ይቅር ይበል። ምን አይነት ነገር እያወራ ነው? አረ ይቅር ይበል በፈጠረ አምላክ። አንቺ ስለምን መሞት ነው የሚያወራው? ወንድም እንዴት እህቱን ይገላል? አረ በፈጠረ አምላክ። እሺ ስማኛለህ? አንደኛ አይንህን ሁለቱንም ጎልጉዬ አወጣለሁ። አረ በስመ አብ ወልድ። አንተ ስማኝ፣ አትፍራ። ወንድ ልጅ አይደለ? አትፍራ። እና አይኔን ለምንድን ነው የምታወጣው? ቀጥሎ ደግሞ እሷን አሰቃይተህ በገደልካት መንገድ እገልሃለሁ። አረ በስመ አብ ይቅር ይበል። ምን እኔ ችግር አለ? አንቺ እሱን የገደላት ብለሽ ነው እንዴ? ስማኝ፣ ሁሉንም ነገር ያውቃል። አንቺ ማትረቢ በቃ ተውሽ። ከዚህ በኋላ ሁሉንም ነገር ተናገር። አዳምጠኝ። ወደ ኋላ ብለህ የምታመልጥበት ጉዳይ አንዳች ነገር የለም እኮ። አዳምጠኝ። ጨዋታው ከኔ ጋር ነው። ተወኝ እሺ። የት አባቷ አየችኝ እኔ ማሂዬን ስገላት? እኔ ስታይ ለምን አለቀስክ? ቅድም ስለ ስራ እያወራ ስለ ቢዝነስ እያወራ ስለ ሚሽናችሁ መሳካት እያወራ ነበር። ለምን ኮቺ ልጅ የት አባቷ አየችኝ ማሂዬን ስገላት? እኔ እቺ ቆሻሻ ማትረባ። ስምን አጠፋቻ? ስሜን አጠፋችሁ እንጂ እኔ እንደዚህ አይነት ስራ እንደማልሰራ ጠንቅቃ ታውቃለች። አዳምጠኝ ወንድሜ ተረጋጋ። አዳምጠኝ። እሺ ተረጋጋ እባክህ። ትዕግስት የለኝም። እሺ ተረጋጋ እና ሁሉንም ነገር እናውራ። ትዕግስት የለኝም። እደፋሃለሁ። ኧረ በፈጠረ እሺ አይንህን ጉልጉያ አወጣልሃለሁ። በፈጠረ አምላክ እሺ ተረጋጋ። እባክህ አይኔን። እሺ ተረጋጋ። ስማኝ ማሂ ምንድን ነው ያደረካት? እሺ ቆይ ምን እንዳደረግልህ ነው የምትፈልገው? ማነው ይላክ? ሁሉንም ነገር ንገረኝ። ሁሉንም ነገር ማነው ይላከ? ያው አውቃለሁ የበር ልቅምቃሚ የሆናችሁ የንዋይ ፍቅር ያደረባችሁ የታወራችሁ ሰዎች እንደሆናችሁ አውቃለሁ። ይህንን አይናችሁን ማጥፋት ምንም እንደማይጨምር አውቃለሁ። ሲጀምርም እውራን ናችሁ፣ ታያላችሁ እንጂ አታዩ። እባክህ እንደዛ አትበለን። እኛ እኮ ፈልገን የገባንበት ነገር አይደለም። በቃ
በቃ ትሆን እና አይዞን ብዙም አላሰቃየም። እሺ እባክህ ብዙም አላሰቃየም። በፈጠረ አምላክ ተወኝ። በፈጠረ አምላክ እሺ ተወኝ። እሺ ተረጋጋ። ቆይ ልረጋጋ? ምን ይዤ ነው የምረጋጋው? እሺ ቆይ እንዴ ምን ይዤ ልረጋጋ? በምን ልረጋጋ? እንዴት ልረጋጋ? ንገሩኝ እስኪ ንገሩኝ። ልረጋጋ? መረጋጋው እንዴት እንደሆነ ንገሩኝ። እሺ ቆይ ተረጋጋ። እሺ ወንድሜ ያንተ ሀዘን እኮ የእኛም ሀዘን ነው። ይገባናል። እባክህ እሺ ተረጋጋ። እባክህ ተረጋጋ። እባክህ ይገባሃል። እባክህ አትምታኝ። እሺ የማንን አይን ላውጣ መጀመሪያ? ኧረ እባክህ በፈጠረ አምላክ እንደዛ ነገር የለኝም። በቃ ሁሉም መስጠት እባክህ በፈጠረ አምላክ ስልኳ እየተደወለ ነው። አጣሩት። ሌላ ሰው ይመጣልን ይሆናል። አረ በጭራሽ በቃ እኮ ተረጋጋ። እባክህ በፈጠረ አምላክ እሺ ተወኝ። አንቺ ነሽ እዚህ ሁላ ነገር ውስጥ የከተትሽኝ። አንቺ ነሽ እዚህ ሁላ ነገር ውስጥ የከተትሽኝ። አንቺ ነሽ። ምን አድርጊ ነው የምትለኝ? ነች ራሱ ተዋቸው። ለምን አንቺ ቆሻሻ አልሰራሁትን ስራ። ከዛ በኋላ ደግሞ እባክህ ልቀቀኝ ወንድሜ። የእጇን ልስጣት ይችልች እማትረባ። እባክህ ልቀቀኝ። አንጣት ወደዚህ መልሳት። ተረጋጋ እባክህ። እሺ ተወኝ። አንተ ትንሽ ቢጣሉ ግን ጥሩ ነበር እኮ። እኔ ቅሲት አድርጌ ነበር መገላት። እባክህ ወንድሜ እሺ ተወኝ። እባክህ አዳምጠኝ። አመመ? እባክህ በጣም አዎ። እንደዚህ ነው ውስጤ እንደዚህ ነው እያመመኝ ያሉ። ውስጤ እንደዚህ ነው ቆሰለው። ውስጤን እንደዚህ ነው የተሰማኝ። ውስጤ እንደዚህ ነው የተቃጠለው። ውስጤ እንደዚህ ነው የተቃጠለው። እንደዚህ ነው እኮ እኔም እንደዚህ ነው ግራ የገባኝ። እኔም እንደዚህ ነው ግራ የገባኝ። እኔም እንደዚህ ነው ግራ የገባኝ። እኔም ግራ ገባኝ። እኔም እኮ ግራ ገባኝ። እባክህ እሺ በፈጠረ አምላክ እባክህ። እኔንም እኮ ግራ ገባኝ እኮ። እባክህ እሺ ተሰቃየ አይደል? አሰቃየዋ፣ አሳመምኳ። እባክህ እሺ ንገረኛ። አሳመምኳ፣ አሰቃየዋ። ንገረኛ። ማየ እንዴት የሆነችው? ንገረኛ። ማየን እንዴት ነበር ያረካት? እንዴት ነው ያሰቃያት? እባክህ ያለውን በቃ እንደዚህ ያደረኳት። እባክህ ተረዳኝ። ምን ብላ ለምናለች? እባክህ ትግደለኛ አላለች? በፈጠረ አምላክ ተወኝ እባክህ መኖር እፈልጋለሁ አላለች? ንገረኛ። ምንድን ነው አለች? የመጨረሻ ቃሏ ምን ነበር? እባክህ በፈጠረ አምላክ እኔ ምንም ማውቀው ነገር የለም እንደዚህ አይነት ነገር ውስጥ። እኔ ንገረኛ ወንድሜ፣ የመጨረሻ ቃሏ ምን ነበር? እባክህ ተወኝ። በፈጠረ አምላክ ቃሏ ንገረኝ። እባክህ የመጨረሻ ቃሏ እባክህ ወንድሜ፣ የመጨረሻ ቃሏ እባክህ። ምን አለች ማይ እናት? ምን አለች? አንድ እህቴ እኮ ናት። ምን አለች? ንገረኛ። ኧረ እባክህ በቃ እኔ ከዚህ በላይ ምንም ነገር እኮ። ንገረኛ። ምን አለች? ተወኝ አለች? ተረጋጋ እባክህን አታሰቃኝ አለች? ምንድን ነው አለች? ንገረኛ። አሰቃየዋ? እባክህን አለች እሷ? እባክህን ተወኝ አለች? እኔ ልቀቀኝ አለች? አትግደለኝ አለች? መኖር እፈልጋለሁ አለች? እባክህ ምንም ነገር እንደዚህ አይነት ነገር ውስጥ የማውቀው ነገር የለም። በቃ ወድጄ አይደለም እኮ እዚህ ነገር ውስጥ የመጨረሻ ቃሏ ምንድን ነው ያልኩህ? የመጨረሻ ቃሏ ምን ነበር? በቃ እሱን እኔ የማውቀው ነገር የለም አልኳል እንዴ። በቃ እኔም ተገድጄ ነው የገባው እንደዚህ አይነት ነገር ውስጥ። ለምንድን ነው እኔንስ ማትረዳኝ? ፈልጌ ያደረኩት ይመስላል እንዴ? ማን ነው የገደላት? ማን ነው? እቺ ምስኪን ከአንድ ጥርፊ እኮ አትርፍም።
ሁሉ ወንድሜ እባክህ በቃ እኔ ማውቀው ነገር የለም። በቃ እሷን ይዛ አምጣልኝ አሉኝ። በቃ እኔ እሷን ማድረስ ብቻ ነው እኮ ስራዬ። በቃ እኔ ይግደላት ያኑራት ማውቀው ነገር የለም። እንዴ ተረጋጋ። አሰቃየዋ። አይዞህ ተረጋጋ። ከዛስ ማን የገደላት? ማን ጋር ወሰድካት? ማን ነው? በእናትህ ወንድሜ እኔ ማን ይግደላት ያኑራት ማውቀው ነገር የለም። ግን በቃ አንድ በጥብቅ እናንተን የሚፈልጋችሁ ሰው እያለ በቃ እና እሱ ነው እንደዚህ አይነት ትእዛዞችን ይሰጠኛል። እኔ ደግሞ ለዛች ለማትረባ ቆሻሻ ልጅ እነግራታለሁ። እሷ ደግሞ ይዛ ትመጣለች። እሺ ከዛስ? በቃ ከዛ እኔ በቃ ስራ ይሄ ነው። በቃ እኔ የምታዘዘውን ነገር ማድረግ ነው ስራዬ። በቃ ከዛስ? በቃ ማሂን ይዤ እኔ ለልጅቷ ነገርኩኝ። እሷ ደግሞ ማሂን ይዛለት ሄደች። እንዴት እንዳረጋት እኔ የማውቀው ነገር የለም። ግን አልገላትም እኮ ነው ያለኝ። እንዴት ያ እንዳረጋት ብቻ ነው ያላቀም። እባክህ ተረዳኝ ወንድሜ። ስንት ብር ተከፈለ? ማሂን አሳልፈ ሰጠክ? ስንት ተከፈለ? እኔ ለብር እኮ አይደል የሰራሁለት። እባክህ ተረዳኝ። እሺ ቆይ በእግዚአብሔር እሺ ተረዳኝ። እኔ እኮ ከፍልሃለሁ። እኔ እኮ ስለ ገንዘብ አይደለም የሰራሁት። ብር አለኝ። የብር ችግር የለብኝም እኮ ከፍልሃለሁ። ስንት ነው የተከፈለ? ማሂን መልስ። እባክህ ተረዳኝ። ሂድና አምጣት ልክፈል። እህቴን አምጣልኝ እኮ እኔ እኮ ገንዘብ እኮ አይደለም። እባክህ ወንድሜ እባክህ በፈጠረ አምላክ እሺ ተረጋጋ። እነሱ አይደለም ብር አይደለም የምትፈልጉት? ኧረ እባክህ በፈጠረ አምላክ ተረጋጋ። ብር አይደለም የምትፈልጉት? እኔ እኮ ብር አለኝ። እኔ እኮ እሰጣቸዋለሁ። ሂድና እህቴን አምጣልኝ። እኔ ለብር አይደለም የምሰራው እኮ። ቆይ ለምንድን ነው የማታዳምጠኝ የማትረዳኝ? ቆይ እንዴ በፈጠረ አምላክ እሺ ለምንድን ነው እህቴን አሳልፍ የሰጠሁት? ምንድን ነው ብር ካልሆነ ምንድን ነው? እኔ እኮ ብር እሰጥሃለሁ። ሂድና እኮ ለብር አይደለም አልኩህ። ቆይ እንዴት ልንገርህ? እሺ ቆይ ተረጋጋና ልንገርህ። እንዴ ምንድን ነው ታዲያ የምትፈልገው? እባክህ በፈጠረ አምላክ በቃ ምንድን ነው ታዲያ የምትፈልገው? ተናገራ። እኔ እኮ ግራ ስለገባኝ እኮ ነው። ከየት ላምጣት? የት ሂጄ ልፈልጋት? ለማየት ምን ብዬ ልናገር እኮ ነገርኩህ። በቃ የገንዘብ ችግር የለብኝም። ቆይ እሺ ቤት መንገድ ላስረዳ እኮ። ተረጋጋና ቁጭ በልና ልንገርህ ሁሉንም ነገር። እማዬ እኮ እኔ መሀን ነኝ ልጅ የለኝም አለች እኮ። ሰማ ልጅ የለኝም አለች እኮ። በፈጠረ አምላክ እባክህ ወልዳ እንደማን ተቆጠረችው። እባክህ ተወኝ። እሺ ቆይ እባክህ። እሺ ቆይ ቤት መንገድ ላስረዳ። እሺ ቆይ ነገሩ ሳትተውኝ እንዴት ልተዋችሁ? ሳትረሱኝ እንዴት ልርሳችሁ? ሳትርቁኝ እንዴት ልርቅ? እሺ በቃ ሁሉንም ነገር ማዳመጥ ማትፈልግ ከሆነ ግደለኝና እዚሁ ሁሉም ነገር እዚሁ ጋር እንዲያበቃለት አድርገው። በቃ ይሄን ነው አይደል የምትፈልገው? በቃ ግደለኝ። ሞትማ ለአንተ ደስታ ነው እኮ። ተረጋጋና ላስረዳ። ምክንያቱም አሰቃይሃለሁ። እኔ መሰቃየት ብርቄ አይደለም። እባክህ እንደፈለግክ ማድረግ ትችላለህ። በቃ ካሁን በኋላ ማናቸው ሰዎቹን ንገረኝ። ማን ነው እኮ? ተረጋጋና ሁሉንም ነገር ልንገርህ አልኩህ እኮ። እሺ ንገረኝ። እሺ ንገረኝ። በቃ ሰውዬው በጣም አደገኛ ነው። በቃ እኔ ደግሞ እንደዚህ አይነት ነገር እሱ ጋር መስራት ከጀመርኩኝ በጣም ቆይቻለሁ። በቃ ይህን ሰውዬ አንተም ታውቀዋለህ። ለምን እንደ አዲስ ትነግረኛለህ? በቃ ተረጋጋ። ለምን ትጮኻለህ? እሺ ማን ነው? በቃ ይህ ሰውዬ አንተን የሚፈልግ ሰው ነው። በቃ አንተን እየተከታተለ በቃ አንተን ማጥፋት የሚፈልግ ሰውዬ ነው። እሱን ደግሞ ከኔ መስማት የሚጠበቅብህ አይነት ሰው አይደለም። ጠንቅቀህ ታውቀዋለህ። በቃ እሱ ሰውዬ ነው ይህንን ነገር እያሰራኝ ያለው። እኔ ደግሞ ይህንን ነገር እየሰራሁለት ያለሁት ለገንዘብ ብዬ አይደለም። በቃ ሚይዝ ይዞኝ ነው። በቃ በትልቅ ነገር እያስፈራራኝ ነው ያለው። እሱን ነገር ደግሞ አንተ አይገባም ወንድሜ እባክህ። በቃ እሱ ነው። ይኸውልህ አንተ ማሂን እኮ አሁን ትሙት ትኑር እኮ አይታወቅም። ላይገላት ይችላል፣ ሊገላትም ይችላል። ገና ደግሞ ሁላችሁንም አጠፋችኋለሁ እያለ ነው ይህ ሰውዬ፣ አንተንም ጭምር። በቃ እናትን ይገልና አንተን ደግሞ አሰቃይቶ መግደለው የሚፈልገው። ብዙ ነገራቸውን እያበላሸባቸው ነው። አንተ ይገባል። ተራው የእናቴ ነው። እሱ እንደዛ ነው የሚያስበው። እኔ ግን እንደዚህ አይነት ስራ ውስጥ እኮ መቀጠል እንደማልፈልግ ጠንቅቆ ያውቃል። ግን የሚይዝ ይዞኝ እኮ ነው ወንድሜ። እባክህ ነፍሰ ገዳይ አይደለሁም። በቃ እኔ ማን ነው እሱ? እሱን አንተም ታውቀዋለህ። እባክህ ተወኝ በእግዚአብሔር በፈጠረ አምላክ። በቃ እና በቃ እሱ አሳዶ አንተን ማግኘት አንተን ማጥፋት ነው የሚፈልግ። ምክንያቱም እሱ የሚሰራው ስራ አንተ እያከሸፍክበት ነው ያለው። አንተን ማግኘት ነው ያቃተው እሱ። አሁን ሁሉ በዚህ በኩል ተሳካልኝ ሲል በዚህ በኩል ታበላሽበታለህ። በዚህ በኩል አገኘው ሲል በዚህ በኩል ታመልጠዋለህ። አንተን ማግኘት ብቻ ነው በቃ አላማው እሱ። እኔ ደግሞ እንደዚህ አይነት ስራ ውስጥ መቀጠል አልፈልግም። እዚህ ስራ ውስጥ ራሱ እንዴት እንደገባው እባክህ ወንድሜ ተረዳኝ በፈጠረ አምላክ። አይዞን ችግር የለውም። እሱ ነው ማሂን የኔ ምስኪን
የኔን የዋ በእጆቹ የገደላት አልገደላትም እኮ ትኑር ትሙት እኮ አይታወቅም። እጁ ላይ ራሱ እኮ ልትኖር ትችላለች እኮ። አሁንም ያልተረጋገጠ ወሬ እኮ ነው ይዛ መጣች ልጅ የምታወራው። የእውነቴን ነው የምልህ ወንድሜ እመነኝ። አይዞን ብዙ አላሰቃየህም። እሺ እሺ ቶማስ እባክህ ፈልጌ እኮ አይደለም እንደዚህ አይነት ስራ ውስጥ የገባሁት። ለምን አታምነኝም እባክህ? ቀጣዩ እናቴ ናት። እንደሱ እኮ አይደለም። እኔ እንደዚህ አይነት ስራ ውስጥ እኮ መግባት አልፈልግም ነበረ ወንድሜ። አስገድዶን ያስገባኝ እንደዚህ አይነት ስራ ውስጥ። ቀጣዩ እቅዳችሁ እናቴ ናት። እኔ ቀጣዩ እቅዱ ማን እንደሆነ ማን አላውቅም። እባክህ ወንድሜ ለምሮ ማትረዳኝ? አላማችሁ እኔን ለብቻ የማስቀረት ነው። እሱ ነው እንደዛ የሚያስበው እንጂ እኔ ከአንተ ጋር ምን አለኝና ነው አንተን ብቻ ነው ማስቀር። ስለዚህ ትወስደኛለህ። የት ነው መወስድ? ሰውዬ ይኸውልህ ወንድሜ እሱ አሁን በጣም እያስፈራራኝ ነው ያለው። ከዚህ በፊት አንድ ወንጀል ሰርቼ እሱ ብቻ ነው የሚያውቀውና ያን ወንጀል እንደዚህ አይነት ስራ ውስጥ ከተተኝ። እንደዚህ አይነት ስራ ከኔ ጋር ማትሰራ ከሆነ ያን ወንጀል አጋልጬ አሳስራለሁ እያለኝ ነው። ያ በቃ እና በጣም ፈርቻለሁና እሱ ያለበት ቦታ ከወሰድኩ ሁላችንን ነው የሚያጠፋን። እባክህ ልለምን ወንድሜ። እንደዛ ከሆነ ምን እናደርጋለን መሰለህ? እሺ እባክህ ተወኝ። እሺ ተረጋጋ እህቴ፣ የኔ ውድ ማዬ። ለብዙ ዘመናት እባክህ አይን ኖራለች እና አጥፍተን ጨለማን ህይወት ትለማመዳለህ። በፈጠረ አምላክ ፈልግ አይደለም ተናገር፣ ፈልግ አይደለም። እሺ ቤት መንገድ ላስረዳ። ቆይ ምንድን ነው የምታስረዳኝ? እንዴት እንደገደላት ነገር ምንድን ነው የምታስረዳኝ? ነገርኩህ እኮ እኔ ያልገደልኳትም። ሰውዬው ነው በጣም መጥፎ ሰውዬ ነው አልኩህ እኮ በእግዚአብሔር። ወንድሜ ና ውሰድልኝ። እባክህ ተረጋጋ። እኔ አስወጣዋለሁ። የት ነው የምትወስደኝ? እባክህ እንግዲህ ቤተሰቦቼ እኔ ላይ የደረሰው ማንም ላይ አይድረስ። ሁሉንም ህይወቴን ታውቃላችሁ። ሁሉንም ውድቀቴን፣ መነሳቴን፣ ደስታዬን፣ ሀዘኔን ታውቃላችሁ። ለምን ይሄንን ስራ አንድ ብዬ ወንድሜ ግሩሜ ኃላፊነት ሰጥቶኝ ከጀመርኩ በኋላ ምንም ከእናንተ የተደበቀ ህይወት የለኝም። አሁንም እንደዚህ በእናንተ ፊት እንደዚህ እያለቀስኩ እንደዚህ ሆኜ በእንደዚህ አይነት ሁኔታ መቅረቤ ደስ ስላለኝ ወይም ፈልጌው አይደለም፣ ግን ሁሉንም ነገር ማወቅ ስለሚገባችሁ እህቴን አጣኋት። አንድ ያለችኝ እህቴን አጣኋት። እኔ ራሴ እኔን ቢያጠፉኝ ይሻለኛል። እህቴን አሳጡኝ እና አሁን የት እንደምገባ አላውቅም። እናቴ ጠልታኛለች። እናቴ ወልዳ እንደ መካን ሆነች። ልጅ የለኝም አለች። ጠላች፣ ራቀች። ለምን? ሰው ስለምረዳ፣ ለሰው ስለምኖር፣ ለሰው ስለምደርስ ለራሴ መሆን አልቻልኩም። አመሰግናለሁ።